ከ15 ዓመት በፊት አንድ ልጅ በአጋጣሚ ጓደኛውን ገደለ። ከዚያም አስክሬኑን በድንጋዮች መካከል ባለ ስንጥቅ ውስጥ ደበቀው። ይህን ካደረገ በኋላ ጃክ ወደ ቤቱ በፍጥነት እየሮጠ ሄደ። ነገር ግን በቅጽበት የእጅ ሰዓቱ እንደጠፋ ተገነዘበ። ሆኖም እሱን ለመፈለግ ወደ ኋላ ለመመለስ እንኳን አልደፈረም። ማንም ቢያገኘው ትልቅ ችግር እንደሚፈጠር ያውቅ ነበር። የረሚና ልጇ ሲጠፋባት ሁልጊዜ አብረው ስለሚጫወቱ ጃክን ለመጠየቅ መጣች። ጃክም እንዳይጋለጥ ሆን ብሎ ተቃራኒ አቅጣጫ አመለከታት። ነገር ግን የሬም ቤተሰቦች ለሰዓታት ቢፈልጉ ምንም ማግኘት አልቻሉም። ብዙም ሳይቆይ የሬም መጥፋት መላ በከተማው ተሰራጨ። ይህም ፖሊሶችና ብዙ ነዋሪዎችን አስደነገጠ። የቴሌቪዥን ጣቢያዎች የጠፋ ሰው ማስታወቂያዎችን ደጋግሞ ማሰራጨት ጀመሩ። የጃክና ልጇ ስለ ሬም እየተጨነቀ እንደሆነ አሰበች። ነገር ግን የሁሉም ነገር ምክንያት እሱ እንደሆነ አታውቅ ነበር። ይሁን እንጂ ጃክ በጣም የፈራው ነገር በቀጣዩ ቀን ሊፈጸም ነበር። ፖሊሶቹ ለምርመራ ወሰዱት። ምንም እንኳን ጠንካራ ጥያቄዎች ቢቀርቡለትም ጃክ ተረጋግቶ ቆየ። ራሚ በቤቷ አጠገብ ብቻ ሲያልፍ እንዳየውና ከዚያ በላይ ምንም እንደማያውቅ ተናገረ። ፖሊሶች ከተማውና በዙሪያ ያሉ ቦታዎች ሙሉ በሙሉ ለመፈለግ ተደራጁ። ሆኖም አሁንም ምንም አላገኙም። በሶስተኛው ቀን የዓመቱ የገና ዋዜማ ደረሰ። የከተማዋ ነዋሪዎች በቤተ ክርስቲያን ተሰብስበው መዝሙር እየዘመሩና እየጸለዩ ነበር። ነገር ግን የሬሚ አባት በአንድ ጥግታ በዝምታ ተቀምጦ ነበር። በመጨረሻም ለረጅም ጊዜ በውስጡ ያፈነውን ሀዘን ፈነዳ። ልጁን ያጣ አባት ስቃይ ምን ያህል እንደሚከብድ ሁሉም ተረዱ። ከካህኑ ጋር ተመካከሩ። በኋላ በማግስቱ ሁሉም ነዋሪዎች ከፖሊስ ጋር በመሆን ፍለጋ እንዲረዱ ተወሰነ። በማግስቱ ጣት ሁሉም ባለስልጣናት በተደራጀ ፍለጋ ወደ አካባቢው ደን ገቡ። ሚስጥሩ እንዳይጋለጥ የፈራው ጃክም ከቡድኑ ጋር ተቀላቀለ። ምንም እንኳን የድንጋዩ ስንጥቅ በደንብ የተደበቀ ቢሆንም ፍለጋው ከቀጠለ ውሎ አድሮ መገኘቱ አይቀርም ነበር። ሰዎች ወደ ስንጥቁ እየቀረቡ ሲሄዱ ጃክ በከፍተኛ ጭንቀት ተዋጠ። በድንገት ግን መርማሪው ፖሊስ መኮንን ሁሉም አስቆመ። መኮንኑ ሁሉም ወደ ቤታቸው ተመልሰው እንዲያርፉ ነገራቸው እና በማግስቱ ፍለጋው በፖሊሶች እንደሚቀጥል ቃል ገባላቸው። ጃክ ከመያዝ ለጥቂት ተረፈ። ነገር ግን አሁንም በጣም ተጨንቆ ነበር። ውሾቹ ከመጡ እውነቱ እንደሚጋለጥ ያውቅ ነበር። ለእናቱ ሁሉን ነገር ለመናገር ወሰነ። ግን በመጨረሻ ያጠራጠረው ላይ ፎቆጣ። እናቱን በጥልቅ እያየችው ዝም ማለት መረጠች። በዛ ላይ ታስደናቂ ክስተት ተፈጠረ። ኃይለኛ ነፋሶች ጮሁ፣ መብረቅ ተንጸባረቀና ከ100 ዓመት በአንድ ጊዜ ብቻ የሚከስተው ንፋስ ከሰማይ መታ። ጃክ በፍጥነት የመኝታ ቤቱን በር ዘጋ። እናቱ ለማጽናናት ወደ ውስጥ ጠጋ። በድንገት አንድ ትልቅ ዛፍ መስኮቱን ሰብሮ ገብቶ ጭንቅላቷን መታት። እሷም ራሷን አስታወደቀች። ጃክ በፍርሃት ሲደናገጥ በድንገት የተናደደው ጎርፍ ቤቱን ሰብሮ ገባ። እናቱን ላይ ፎቁ ለመጎተት ሞከረ፣ ግን ደካማ ሰውነቱ በቂ ጉልበት አልነበሩም። እድሉን እናቱ በጊዜው ነቃችና ሁለቱም ወደ ላይ ፎቅ ወጥቶ ማምለጥ ቻሉ። በማግስቱ ከተማ በትልቅ ትርምስ ውስጥ ነበረች። ጉዳትና ሞት በጣም ብዙ ነበሩ። ሁሉም ባለጋራ ስራ ላይ ተጠምደው ነበር። የረሚን ፍለጋ ለጊዜው አቆሙ። ጃክ በድብቅ ወደ ረሚ የተደበቀበት ቦታ ተመለሰ። በወደቁ ዛፎች የተሸፈነ የድንጋይ ስንጥቅ ሲመለከት ትንሽ እፎይታ ተሰማው። 15 ዓመታት አለፉ። ከረሚ ወላጆች በስተቀር ስለጠፋው ልጅ የሚያነሳ ሰው አልነበረም። ጃክን ለረጅም ጊዜ የሚወዳትና ኤሚን አግብቶ ነበር። የረሚ ሞት ለዘላለም ተቀብሮ እንደሚቀርብ አሰበ። ነገር ግን ከተማ በድንገት የደን ልማት ፕሮጀክት ጀመረች እና የፕሮጀክት አስክሬኑ የተደበቀበት ቦታ ያካትት ነበር። ብዙ ዛፎች ሲቆረጡ ለ15 ዓመት የተደበቀው ሚስጥሩ ሊጋለጥ ተቃረበ። ጃክ በቀላሉ መጠበቅ እንደማይችል ተረዳ። ማስረጃውን መጥፋት ነበረበት። በዛ ላይ ወደ ድንጋዩ ስንጥቅ ተመለሰ። ቦታው መጥፎ ሽታ ያወጣ ነበር። ነገር ግን የረሚ ጃኬት አልበሰበሰም ነበር። ጃክ አካፋ ይዞ ሰማያዊ ጃኬት ለመውጣት ሞከረ፣ ግን ስንጥቁ በጣም ጠባብ ስለነበር ደጋግሞ ቢሞክርም አልቻለም። የፋኑሱ ብርሃን አንድን የጭንቆራጭ ቆራጭ ሰው ሳበ። ጃክም መሳሪያዎችን ይዞ በፍጥነት ሸሸ። ብዙም ሳይቆይ ሰራተኞቹ አስክሬኑ የተደበቀበትን ቦታ አገኙት። ጋዜጣዊ መግለጫ ሰጥቶ በድንጋይ ስንጥቅ ውስጥ የተገኘው አስክሬን በእርግጥም የረሚ መሆኑን አረጋገጠ። የአስክሬኑ ምርመራ ረሚ በጭንቅላቱ ላይ በደንዳና ነገር እንደተመታ አሳየ። ይህም ግድያ መሆኑን ገለጸ። በረሚ ጃኬት ላይም ነጭና ቡራማ ጸጉር ያለው ሰው ዲኤንኤ ተገኘ፣ ግን በመረጃ ቋት ውስጥ አልነበረም። የረሚ አባት የከተማ ነዋሪዎች በሙሉ ዲኤንኤ እንዲመረመሩ ጠየቀ። ነገር ግን ከንቲባው ተቃወመ፣ ምክንያቱም ይህ በጣም ውድ ነበር። እንዲሁም እንግዳ ወይም ቤት አልባ ሰው ሊሆን ይችላል ተባለ። እንደዚህ ያለ ፍለጋ በሳር ክምር ውስጥ መርፌ እንደመፈለግ ነው ተባለ። የከተማ አስተዳደርም ለዚህ መጠን ያለ ምርመራ ሀብት ለመመደብ አልቻለም። ገዳዩ በአንድ ቀን ዲኤንኤ እስኪሰጥ ድረስ መጠበቅ ነበረባቸው። የረሚ ወላጆች በሀዘን ተሰበሩ። ጃክ ግን እፎይታ አደረገ። ዲኤንኤ ምርመራ እስካልተደረገ ድረስ ደህና እንደሆነ አሰበ። ግን በማግስቱ ወደ ስራ ሲሄድ አንድ ሹፌር ቀርቦ የዲጂታል ሰዓቱን ሰጠው። ይህም ከ15 ዓመት በፊት በጫካ ያጣው ሰዓት ነበር። በዚያን ጊዜ አስከሬኑን ሲደብቅ አንድ መኪና አልፎ ነበር። ጃክ ከዛፍ ጀርባ ቢደበቅም ሹፌሩ አውቆት ነበር። በዚያው ቀን የረሚ መጥፋት ዜና ሲሰራው ሹፌሩ ወዲያውኑ በጃክ ተጠራጥሮ ነበር። ሰዓቱንም በጫካ ውስጥ አግኝቶ ነበር። ነገር ግን ጃክ እናቱ ስለሚወድ ለፖሊስ አልተናገረም። ከዚህ ልክ ካልተናዘዘ ቀሪ ሕይወቱን በዚህ ወንጀል ጭንቀት እንደሚኖር አስጠነቀቀው። ጃክ በፍርሃት ሲጨነቅ ፍቅረኛው ኤሚ ጉዝ መሆኗን ነገረችው እና እንዲጋቡ ጠየቀችው። ጃክ ሕፃኑ እሱ እንዳልሆነ ነገራት። ኤሚ ግን ካላመንክ የዲኤንኤ ምርመራ እናድርግ አለችው። ይህን ጃክ አስፈራው። ሚስጥሩን ለመጠበቅ ሲል ማግባትን ተስማማ። ለማግባት ያልፈለገበት ምክንያት ግን ሌላ ነበር። ፍቅረኛው ኤሚ እሱ የገደለው የረሚ እህት ነበረች። ከጋብቻ በኋላ ቤተሰቧን እንዴት እንደሚጋፈጥ አያውቅም ነበር። ብዙ ካሰቡ በኋላ አሁንም እውነቱን ላለመናገር ወሰነ። ጃክ ኤሚን አገባት። ብዙም ሳይቆይ ልጅም ወለዱ። በውጪ ሲታይ ህይወታቸው ደስተኛ ይመስል ነበር። ነገር ግን ጃክ በየቀኑ ከባድ የህሊና ስቃይ ይቸከም ነበር። የአማቾቹና የሚስቱ እያንዳንዱ እንቅስቃሴ ተሱ የፈጸመውን አስከፊ ወንጀል ያስታውሰው ነበር።